بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ودين ورستوديو ቤተሰቦች السلام عليكم ورحمة الله وبركاته በዚህ ዘመን እንግዲህ ብዙ የፍቅር ታሪኮች ይነገራሉ ነገር ግን የዛው መጨረሻ ሲታይ ደግሞ ሌላ ዓለም ነው ሰርጎች ብዙ ናቸው ምን አይነት ትዳሮች ደግሞ እንደዘለቁ ደግሞ በጣም ጥቂቶች ናቸው በህይወትም ማለት ነው እና ይሄ ነገር ለምን ጠፋ ለምሮ ፍቅር ጣም ያጣው ለምሮ ፍቅር ለዛ ያጣው ለምሮ ሰው ከመፋቀሩና አብሮ የመቆየቱ ሂደት በጣም ዝቅተኛው ለምንድነው ሰው ሲጣላ ትንሿን ነገር ብቻ አንስተው ያንን ህይወት በሙሉ የሚያፈርሰው ዛሬ እንግዲህ ይሄን ልንማር ታሪክ የማያወሳው የፍቅር ታሪክን የፍቅር ህይወት ሙሽ የፍቅር ቀን የፍቅር ህይወትን ዓለም ያልዘከረውን የታማኞች አለቃ ሰይድ አልአውፊያ ረሱላህ ሰለላሁ ዐለይሂ ወሰለም ኸዲጃን ሲያገቡ ረሱል ሰለላሁ ዐለይሂ ወሰለም አንደኛ እሳቸው የ25 ዓመት ወጣት እሷ የ40 ዓመት ሴት ሁለቴ ከሳቸው በፊት ያገባች የሳቸው ላይክ እሷ ባለሀብት ናት እሳቸውን ለንግድ ነው ሪሌሽናቸው ንግድን ወደ ሻም ሄደው ሰርተውላት በውጤት ነው ይዞ የመጡት ንግዱን ማለት ነው እሳቸውን የጠየቀች እሷ ናት እሳቸው ሲጠይቅ ደግሞ እሺ ነው ያሉት እሳቸው ረሱል ሰለላሁ ዐለይሂ ወሰለም ዛሬ ላይ እንግዲህ ሴት ወንድ ሲጠይቅ ሌላ ነገር ነው የሚባለው አይደለ ወይ ደግሞ ወንዱም እንግዲህ በሌላ ነው ተረጉሙ አየች እሳቸውን ታማኝነት መሐመድ አልአሚን ነው ንግዱም የገባቸው መጀመሪያ በዛ ነው እምነታቸው ነው እምነቱ ተሳካ ተጋቡ ረሱል ሰለላሁ ዐለይሂ ወሰለም ጋር ይሄ ከነብይነት በፊት ነው እንግዲህ ከ15 ዓመት በኋላ የተላኩት ሲላኩም እንግዲህ መጀመሪያ በቤት ያመነችው እሷ ናት እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ሲመጣባቸው ዘሚሉንም የሷ ቤት ነው ስታበረታት ለየኽዳ አላህ አንተን አያዋርድም አንተ ጥሩ ሰራ የነበረ መሐመድ አልአሚን በሚለው ነው ደግሞ እሳቸው የሚታወቁት እሷ ናት በገንዘብም በንም ስትደግፋቸው የቆየችው እኛ እሷ ከሄደች እሷ ረዲየላሁ ዐንሃ ኸዲጃ ከሞተች በኋላ አላገቡም እሷ እያለች አላገቡም ከሷ ከሞተች በኋላ ነው እንጂ እና ከሞተች በኋላ ራሱ ተከዘው ይያሉ አንድ ቀን መታን ሴት ለምን አታገባም ያ ረሱላህ ብትጠይቅ ታገሱ አለቀሱና ከዛ ከኸዲጃ በኋላ ማንን ያሉት የፍቅር ታማኝነት ወንድሞች ከሄደች በኋላ እኮ እና ሐዲሱን የምትዘግበው አይሻ ናት ረዲየላሁ ዐንሃ ሲያርዱ ቤታው ላይ ለማን ነው የሚሰጡት ለኸዲጃ ጓደኞች ብሎ ነው ይወዝ ያኒ ስጋውን ይልኳል ለእንትና ላከ ለጎረቤት ለዘመድ ቢባል የለም ለኸዲጃ ጓደኞች ወፋ ለኸዲጃ የኸዲጃን ፍቅር የተታማኝነት እስከሞት ድረስ አንዴ ቀናት ያዘኝና አለች አይሻ ረዲየላሁ ዐንሃ ያ ረሱላህ ኸዲጃ ከአላህ ከሷ ውጪ እንዳልፈጠረልህ ነገር ኸዲጃ ትላለህ فقد أبدلك الله خيرا منها ከሷ የተሻለች አላህ ሰጥቷት ራሷን ማለት ነው فأشارت إلى نفسها ምክንያቱም እሷን 40 ዓመት ሴት ሆኖ ነው ያገባው እኔ ደግሞ ወጣት ህፃን ነው ልጃገረድ ያገባኝ በሚል ነው እሱ ረሱል ሰለላሁ ዐለይሂ ወሰለም ተቆጥቷል والله ما أبدلني الله خيرا منها الله ከሷ እንደሷ ሌላ የተካልኝ የለም ከዛ የሷን ጥሩ ነገር ሲያወሩ ማለት እሷ አመነችብኝ ሰው በከፈረ ጊዜ በገንዘቧ ረዳችኝ ልጆች አላህ ከሷ ሰጠኝ ወንድሞች ኸዲጃ ረዲየላሁ ዐንሃ የለችም በህይወት ይሄ ሁለተኛ ሚስት ነች አይሻ እዚህ ጋር ያሉት ሁለተኛ ሚስት አብረው እየኖሩ ነው አሁን አይደለም ለሞተች እንደው እዛ ባትኖር ሌላ ቦታ እቺን ለማስደሰት በቃ አንቺ ነሽ ምናምን ተብሎ አይነገርም ታማኝነት ለፍቅር إنه الوفاء ይሄን የጠፋው ታማኝነት ነው እንደዛ ነው የሚያወሩት ረሱል ሰለላሁ ዐለይሂ ወሰለም ስለሷ የውም ፈትህ መካ አንድ ሴትዮ በዱላ ላይ ተመርኩዞ ሄዶ ወደዚህ ሲመጡ ረሱል ሰለላሁ ዐለይሂ ወሰለም የሳቸውን የለበሱትን ሪዳ አጥነጠፉና እዛ ላይ ያስቀመጧት ማውራት ጀመሩ ወሬው እንግዲህ አይሻ ነች የምትዘግበውም ከሩቀት አያቸዋለች ሚሉትን ባሰማም ስሜታዊ ሆኖ ነው የሚያወሩት አንዳንዴ ይስቃሉ አንዳንዴ ያለቅሳሉ ረሱል ሰለላሁ ዐለይሂ ወሰለም ከዛ ተጨልሶ ሲመጡ ያ ረሱላህ ማናት እቺ አብረ የምትቀመጠው እንዲስ ተወራ የነበረው ቀልብን ወስዳው እና ሳይበቱ ኸዲጃ ያለች ጊዜ ስትመጣ የነበረ የኸዲጃ ጓደኛ ናት እና አንዳንዴ ትስቃለ አንዳንዴ ታለቅሳለ አብሮ ምንድነው
የኸዲጃን ትውስታ የሚያስቅ ነገር ስትነግረኝ እስቃለሁ፣ የሚያስለቅስ ነገር ስትነግረኝ ደግሞ አለቅሳለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ኢነሁል ወፋ የኸዲጃን ማለት ነው። በፍቅር ላይ ታማኝነት እሷም ከሄደች በኋላ ያደረጉት ነው ረሱል ሰለላሁ ዐለይሂ ወሰለም። ዛሬ ላይ እንግዲህ አይደለም በህይወትና በሞት ተለያይተው ሰው አብሮ በነበረበት ጊዜ ሲለያይ ያንን በሙሉ ረስቶ እንደማይተዋወቅ ሱብሃንአላህ። እንግዲህ ይሄ ታማኝነትን መርሳት ነው። በህይወት እያሉ ረሱል ሰለላሁ ዐለይሂ ወሰለም ኩሉ ማ ይዝከር ያኒ ስለ ኸዲጃ የሆነ ነገር በመጣ እሷን ነው የሚያስታውሱት። ዘይነብ ቢንት መሐመድ ሰለላሁ ዐለይሂ ወሰለም የሳምት አብልዓስን ያገባቸው። አብልዓስ የበድር ቀን ተማረከ ከምርኮኞች ነው። ዘይነብ የላከችው ቂላድ ያኒ የአንገት ሀብል ኸዲጃ ለዘይነብ የሰጠችው ነው። ለፊዳ ያኒ ሰዎቹ ከአስራ እንዲወጡ ምርኮኞቹ ረሱል ሰለላሁ ዐለይሂ ወሰለም ይሄ ለይከለ እያለ ይመጣል። ከዛ ሪዳው አዩት እንትኑን ቂላዱን ያኒ ሀብሉን አዩትና ማን ነው ይሄንን የላከው? ያ ረሱላህ ዘይነብ ነች ለአብልዓስ የላከችው ለባሏ አዩትና ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎቹን ጠይቆ ከፈለጋችሁ እንግዲህ አምሮ እሳቸው እጅ ነው ያለው፣ ከፈለጋችሁ ሰሃባዎች ወይ ልልቀቀው ይሄንን ሳልወስድ ብሎ ወስደው ለአብልዓስ ሰጥተውት ይሄ ነገር ውድ ነው እኔ ጋር መልሺ ብሎ እንደዛ መልሱላት ሀብሏን ማለት ነው። የኸዲጃን የሚያስታውስ ነገር በሙሉ ወፋ ወንድሞች፣ ታማኝነት፣ በፍቅር ታማኝነት። ዛሬ ላይ ይሄ ጠፍቶ ነው፣ የፍቅር ታማኝነት ጠፍቶ ነው ፍቅር ለዛ ያጣው ማለት ነው። ስለዚህ ወንድሞች ይሄን ያለን እኚህን ታሪኮች ነው ያሉን። ከነዚህዎች ነው ተመልሰን የምንማረው እንጂ በአመት የፍቅር ቀን ተብሎ ለምንድን ነው የፍቅር ህይወትም አይሆነው? ህይወቱ በሙሉ ራሱ የፍቅር ሲዘከር ይኸው ከ1400 ዓመት በኋላ ሲዘከርም በጣም ደስ የሚል ለማምጣት ፕሮግራሙን ለማዘጋጀት ሳነበው ራሱ ሱብሃንአላህ ኢብን ካነበብኩትም ብዙ አላቀረብኩም፣ ግን ለዚክራያት ይሆነናል። የኸዲጃና የረሱልን ሰለላሁ ዐለይሂ ወሰለም ህይወት እስቲ ገብተን እናጥናና ወስደን ለህይወታችን እንጠቀምበት። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።